የተወሰደባችሁ ነገር አለ? የተሰረቃችሁት ነገር አለ? የጠፋባችሁ ነገር አለ ወይ? ፈጽሞ መመለስ ይሆናል። ባለፈው ሳምንት ምናልባት ፕሮግራም ስመራ ቃል ተናግሬ ይሆናል፣ አጸልዬበታለሁ። እግዚአብሔር በልቤ ስላከበደው መልእክት አድርጎ ስላስቀመጠው ሁለት ሶስት ደቂቃ ብቻ ጸልዩ። ምንድን ነው የጠፋባችሁ እንድታስቡ ነው ፈልገው። ምንድን ነው የተበዘበዛችሁት የተወሰደባችሁ ነገር? ጠላት የወሰደባችሁ ምርኮ ያደረገባችሁ ነገር ምንድን ነው? ጌታንማ የኔ ኢየሱስ አይደለም የሩቅ እኔ አይቻለው ምስኪኑ ሲረዳ እኔ አይቻለው ሲደርስ ለተጎዳ አያ ጌታዬ ምስኪኑ ሲረዳ አየው ኢየሱስ ሲደርስ ለተጎዳ እሱንማ የምትራራልን የምትወደን ደግሞ በዘላለም ፍቅር በማይለወጠው ሃሌሉያ በክርስቶስ ኢየሱስ የወደድከን እናከብርሃለን። ብዙ ጊዜ ተንሸራተናል። ብዙ ጊዜ ወደኋላ ስላይድ ባክ አድርገናል። ብዙ ጊዜ ፍቃድን አልፈጸምንም። ብዙ ጊዜ ከእግዚአብሔር ይልቅ ለሰው ታማኝ ሆነናል፣ ለራሳችን ታማኝ ሆነናል። ብዙ ጊዜ በድለንሃል፣ ብዙ ጊዜ አሳዝነንሃል። ግን ዛሬ ፍቅር ስለማይለወጥ እናመሰግናለን። በክርስቶስ ኢየሱስ አሁንም ወደ አብ መግባት ስላለን እናመሰግናለን። ይህ ነው ኩራታችን፣ ይህ ነው ትውፊታችን። ለንተናል የሚያስ
የምትራራልን ሊቀ ካህን ኢየሱስ ስላለህን እናመሰግንሃለን። ክህነት ስለማይለወጥ ብዙዎች ሞተው በሞት ክህነታቸው ተሽሮ አልፈዋል። አንተ ግን የማይለወጥ ክህነት አለ። ዛሬም ስለኛ ትማልዳለህ። ዛሬም እኛን አስበህ በእኛ መልክ በእኛ ፈንታ በአብ ፊት ትታያለህ። ክብር ላንተ ይሁን። አሜን። ኢየሱስን ባርካለን። አሜን። ሁልጊዜ የእንደገና አምላክ ስለሆንክ እንደገና ግን ስለምትሰጠን የተወሰደብንን ብዙ ነገሮች ስለምታስመልስልን አመሰግናለሁ። አሜን። ከፍ በልልን። አሜን። ቃሉን ባርክልን። አሜን። የሚናገረውንም የሚሰማውንም እግዚአብሔር ሆይ ሁላችንን እንድትረዳን በኢየሱስ ስም ጸለይን። ክፉ ሁሉ ለዘላለም ታስሯል። በኢየሱስ ስም ተባረክ። ኢየሱስ ጌታ። ክብር ለኢየሱስ ይሁን። እንደዚህ በሚል ሀሳብ ነው የምናገረው። ግልጽ ይሆንላችኋል ብዬ አምናለሁ። ፈጽሞ ምርኮ ይመለሳል በሚል ኢየሱስ ጌታ። ፈጽሞ ምርኮ ይመለሳል። ፈጽሞ ምርኮ ይመለሳል ሲባል ፈጽሞ ምርኮ ይመለሳል ማለት ፈጽሞ ማለት አሜን። ኢየሱስ ጌታ። አሜን። ወይም ደግሞ በሌላ አማርኛ የተወሰደብን በሙሉ ይመለሳል ማለት አሜን። ኢየሱስ ጌታ። አሜን። ክብር ለኢየሱስ ይሁን። አሜን። በዚህ ታሪክ ውስጥ መቼም ይሄ ታሪክ ሁላችን አንብበን ሊሆን ይችላል። ሀሳቡ የሚጀምረው ከ27 ጀምሮ መጽሐፍ ቅዱስ ስናነብ ከምንጩ መጀመር ጥሩ ነው። ከመጀመሪያው የሀሳቡ መነሻ ከሆነ ቦታ ላይ መናገር ወይም ከዛ ሀሳብ መጀመር ጥሩ ነው። ከመጀመሪያው መጀመር ጥሩ ነው። ኢየሱስ ጌታ እና ይሄን ቦታ ሳጠና ከ27 ጀምሮ ያለው ሀሳብ ነው ሙሉ የፒክቸሩን የሚሰጣችሁና ሙሉ ፒክቸሩን የሚሰጣችሁ ከ27 ጀምሮ ብታነቡት ነው። እና ምንድን ነው የሆነው? በዚህ ጊዜ ዳዊት ከ27 ላይ ጀምሮ በሳኦል ዘመን ላይ ሳኦል ነግሶ በነበረበት ዘመን ላይ በሳኦል ይሰደድ እንደነበረ ሁልጊዜ ያሳድደው እንደነበረ ሳኦል እናውቃለን። እና አንዴ በቃ ይቅር ብያለሁ ሶሪ ይለዋል። ከዛ ደግሞ እንደገና መልሶ ምን ያደርጋል? ያገረሽበትና መልሶ ምን ያደርገዋል? ያሳድደዋል፣ ያባርረዋል። አሁንም በቃ ልጄ ሆይ በቃ መጨረሻ ከዚህ በኋላ እንደዋለካም ብሎ ተገዝቶ እንደገና ደግሞ ሲያሳድዱ ታገኛለህ። እና በጣም የሚምሉ ሰዎች በዚህ አጋጣሚ ደግሞ እንደሚመጡ ማሰብ አለባቸው። እና ሳኦል በቃ ሁልጊዜ እንደዚህ ነው ባህሪው። እና 27 ላይ ዳዊት ምን አለ? በቃ ሳኦል እኔን ከማሳደድ አያቆምም። ስለዚህ ያለኝ አማራጭ ወደ ፍልስጤም መሄድ ነው። ፍልስጤም ሀገር ስገባ እና ከአይኑ ስርቅ ይተወኛል አለ። የሚገርመው ከዛ ዳዊት ተነስቶ ወደ ፍልስጤም ሀገር መጣ። ሳኦልም ምን አሉ ይላል? ተው ይላል። እና አንዳንድ ሰዎች ስትርቋቸው ልቶ ታዩትና ስትርቁት ሰላማችሁ ታገኛላችሁ። መልእክቴ አይደለም። ብዙ ነጥቦች አነሳሉ ዛሬ እንዲህ የምነካቸው ነጥቦች አሉና ቀርባችሁ መፍትሄ የማያገኝ ከሆነ ሪሌሽንሺፓችሁ ወይም ግንኙነታችሁ ከዛ ሰው ጋር ያለው መስተጋብራችሁ አብሮ መፍትሄ የማያገኝ ከሆነ ሰላም የማይፈጠር ከሆነ ስትርቁት ሰላም ይፈጠራል። ዋናው ነገር ምን መፈጠሩ ነው? ሰላም መፈጠሩ ነው። ያዙ። እሺ። ስለዚህ አንዳንድ ሳኦሎች አሉ፣ አንዳንድ ሳኦል የሆኑ ወንድሞች አሉ። አተዋቸው ነገር ደማችሁ ሊሆኑ ይችላሉ፣ የቅርብ ናቸው፣ በክርስቶስ ድነው ሊሆን ይችላል። ምን ይሉት ተረት አለ? ላም እሳት ወለደች ነው አትስመው ነገር እሳት ሆነባት አትሆ ነገር እና እነዚህ አይነት ሰዎች አሉ ቤተክርስቲያንም ውስጥ በእግዚአብሔር ቤትም ውስጥ። እነዚህ ሰዎች በተቻለ አቅም በሀሳብ እንኳን መራቅ ጥሩ ነው። እሺ ብቻ በዚህ ሁኔታ ያለ ሳኦልን ርቆ የት ገባ አልኳችሁ? ፍልስጤም ገባ። እና ፍልስጤም ላይ ሲሄድ ያገኘው
ከፍልስጤም አንድ አውራጃ ግዛት የነበረችው ጌት የምትባል ቦታ ላይ ንጉሥ የነበረ ወይም የዛ አውራጃ አስተዳዳሪ የነበረ አንኩስ የሚባል ሰው ጋር ተጠጋ። ማናቱ አንኩስ የሚባል የፍልስጤም ግዛት ላይ ነው፣ ግን አንድ አውራጃ ነች፣ ራሷን የቻለች ጌት ትባላለች። የዛ ንጉሥ የነበረ ሰው አንኩስ ጋር መጣ እና አንኩስ የሚገርመው በደህና ተቀበለው እና ተቀበለው 600 ሰው ሆኖ ከእሱ ጋር 600 ሰራዊቶች ሆነው አንድ ላይ ወደዚህ ሰው ጋር ሄዱ። የሚገርማችሁ ዳዊት በዛ 1 ዓመት ከ4 ወር ቆየ። የት? ፍልስጤም ምድር ከአንኩስ ጋር ማለት እና በዛ የሚገርማችሁ ነገር ዳዊት በጣም ይገርመኛል። ዳዊት እዛም ሄዶ ለአንኩስ ብዙ ነገር ሰርቶለታል። ለምሳሌ እስከ አማሌቅ ድረስ ሄዶ ሰፋፊ ምድሮችን እየተዋጋ ለማያመጣ ነበር፣ ለአንኩስ ያመጣ ነበር እና 3-4 ጊዜ 3 ስፍራዎችን ምን አድርጎ ተዋግቶ አሸንፎ ያንን ግዛት ለማይሰጥ ነበር፣ ለአንኩስ ይሰጥ ነበር እና ታማኝ ነበር። እና በጣም የሚገርመው እንደዚህ ብሎ ጠየቀው ዳዊት አንድ ወቅት ላይ አንኩስ እባክህ እኔም ሕዝብህም እዚሁ ከምንቀመጥ እዚሁ ጌት ላይ ከምንቀመጥ ትንሽ ፈቀቅ ብለን ከተማ ስጠን፣ ትንሽ ከተማ ስጠን። ልጆቻችን፣ ሚስቶቻችን፣ ምኖቻችን ብዙ ናቸው እና እንግዲህ እስከ ልጆቻቸው እስከ ምናቸው 1000 ሊሆኑ ይችላሉ እና 600 ሰው አለ፣ ዳዊት አለ፣ ልጆች፣ ምኖች፣ ሚስቶች ሲጨመሩ ሺዎች ይገባሉ። ስለዚህ ትንሽ ከተማ ስጠኛ ነው እና እሺ ብሎ ምን ሰጠ ይላል? ኢግላግ የምትባል ቦታን ሰጠ። ምን አልኳቸው? ኢግላግ የምትባል ስፍራ ሰጠውና በዛ ተቀመጠ። በጣም ጥሩ። አሁን በዚህ በተቀመጠበት ጊዜ አንድ ነገር ተፈጠረ። ምዕራፍ 28 ላይ ስትመጡ ይህ አሳዳጅ የሆነው ሳኦል አሁን ችግር ውስጥ ገባ፣ አጣብቂኝ ውስጥ ገባ። ፍልስጤሞች አንድ ላይ ተሰብስበው ማንን ሊወጉ መጡ? እስራኤልን ወይም ደግሞ የሳኦልን መንግስት ለመናድ መጡ እና በጣም የሚገርመው ሳኦል ከምን ጊዜውም በላይ በጣም ተጨነቀ ይላል። አንዳንድ ጊዜ ሞት ሲደርስበት ሞት እንደደረሰ ይታወቃል መሰለኝ እና ነፍስያው በጣም ተጨነቀች። ፍጻሜው እንደሆነ ተረዳ እና ሳኦል ምንድን ያደረገው? የረሳው ነገር ትዝ አለው። ምን አለው? የረሳው ነገር ትዝ አለው። የረሳው እንደሆነ ታውቃላችሁ? እግዚአብሔር እና ምን አደረገ ይላል? በቃ ጸለየ ይላል። እግዚአብሔር ግን በኡሪምና ቱሚም በህልም በነቢያትም አልተናገረም። ምን አላለው? አልተናገረም። እስቲ አልተናገረም። እግዚአብሔር የማይናገር አምላክ ነው አይደለም። እና እግዚአብሔር አልሰማውም። ለምን አልሰማውም ብላችሁ ስታዩ በጣም የሚገርመኝ፣ ለምን አልሰማውም ብላችሁ ስታዩ ምን አደረገ? እግዚአብሔር በቃ አልሰማኝም ብሎ አልተው ወይም ወደ ጦርነት አልሄደም። ምን ፈለገ ይላል? ሟርተኛ የሚሟርት ጠንቋይ ፈለገ። በጣም የገረመኝ ጠንቋይ መፈለጉ ሟርተኛ መፈለጉ ሳይሆን ከእስራኤል በሙሉ ሟርተኛ እና አስማተኛ እሱ ነው ያጠፋው። እንግዲህ አጠገባችሁ አልላችሁም፣ ለራሳችሁ ግን እንደዚህ በሉ፣ ያጠፋው ነገር ላይ አትመለስ ነው በሉ ለራሳችሁ። የሰውዬ ራሱ በእጁ ያጠፋቸው ራሱ በእጁ የደመሰሳቸው ጠንቋይና አስማተኞች ጋር ምን አደረገ? ሄደ። ደግጋሚ እንደዚህ በሉ፣ ወደኋላ አልመለከትም። ነጥቦች ነው እያነሳው የሚሄድላችሁ እና ሰውየው ትላንት ወደ ተዋው ነገር ተመልሶ መጣ። ትላንት ወደ አጠፋው በእስራኤል ላይ ነው ሕግ ሁሉ አለ። ሟርተኛ ጠንቋይ ጋር ከተገኘ ሁሉ ከባድ ነው እና ወደዚች ሴት ጋር ሁሉ ጠይቆ ሄደ። ማን ሊናገረው? ማን ሊናገረው? እግዚአብሔር ሊናገረው። ሰይጣን ጋር ማለት
አንድ እኮ ጴንጤ እኮ ካበደ በጣም መጥፎ እዚህ ጴንጤ ከለየለት በጣም አርመኒ ነው የሚሆነው። አሁን የገባኝ ነገር ሰው እንዴት ሰይጣን ጋር እግዚአብሔርን ለመጠየቅ ይላል። ምን አልኩ? እና አስነሽል ለምን እንዳልኩ ታውቃለህ? አስነሽልኝ የሚላት እቺ ሴትዮ ማንም ቢወጡ ነው ሳሙኤል የእግዚአብሔርን ሰው የሞተውን አርፎ የተቀመጠው። አንዳንድ ሰዎች በህይወታችሁ ያሳርፏችሁ ከሞታችሁ በኋላ ያሳርፉ። ለዚህ ነው እነዚህ አይነት ሰዎችን ምን ባል እኔ አልተሰከለ በህይወት እያለ ሳሙኤልን የሚጠዘጥስ ሰው ነው። እግዚአብሔር በሳሙኤል እንደሚነገር ይታወቃል። እና በህይወቱም እያለ ምን ያደርገው አይቀበለው፣ አይታዘዘውም። አንድ ሁለት ጊዜ ሶስት ጊዜ ታገኛላችሁ። እና ሳሙኤል ከተነሳ በኋላ ለምን ነው የምታውከኝ? አሁን እንኳን አላርፍም አይነት ነው። ለምን ነው የምታውከኝ ሲለው ምን እንዳለ ታውቃላችሁ? አይ እንደዚህ እያለ ይመስለኛል እግዚአብሔርን ልጠይቅ ነው። ምን አልኩ? እግዚአብሔርን ልጠይቅ ነው። ብቻ እንደዚህ ያለው ሳሙኤል እንደዚህ ያለው እግዚአብሔርን አልሰማህምና አልታዘዝክምና እግዚአብሔርም አሁን ምን ያደርጋል? አይሰማህም። እንደዚህ በሉ ለራሳችሁ። አሁን ሌላ ነጥብ ያዙ። የማትሰማ ከሆነ እግዚአብሔርም አይሰማህም በሉ። ወይም ለራሳችሁ ስለሆነ እሺ እንደዚህ በሉት። እግዚአብሔርን ቃል ማትሰማ ከሆነ በሉ ጨርሱ። አይሰማህም። አይሰማህም። አይተንም ፈጽሞ የማይሰማችሁን ሰው አትሰሙትም እናንተ። እግዚአብሔርንም ቃል የማይሰማ ሰው እግዚአብሔርን ሊሰማ አይችልም። ሙሪም ሆነ ቱሚም ሆነ ቶም ብራይደር ምንም ብትበታበት አይሰማም። እግዚአብሔር ከፈለግ በህልም ይናገራል፣ ከፈለግ በነቢያት፣ ከፈለግ በቃሉ በምንም በብዙ አይነት ይናገራል። የማትሰማ ከሆነ ግን አይሰማህም። እሱ ስትጮህ አይሰማህም። ኢየሱስ ጌታ ነው። አሜን። ይሰማል አይደል? እዛ ነው። አሁንም ድገሙና ለራሳችሁ በሉ። የማትሰማ ከሆነ በሉ ወይም እግዚአብሔር የማትሰማ ከሆነ በእርግጠኝነት አይሰማኝም። ብዙ ጊዜ በቃ ዝም ብለን የተመረጠን መጣን እግዚአብሔር የሚሰማ ይመስላል። የማትሰማ ከሆነ ለምን ይሰማል? ኤኒዌይስ እንደውም ምን አለው? ጭራሽ ልንገርህ አለው የሞተ መንፈስ ማለት መናፍስት ጠሪ ነው ይሄደው። የሚጠይቀው ደግሞ ወይ ሰይጣንም ሊሆን ጥሩ ነው። ማንን የሚጠይቀው? የታንቺ ሶሪት ለሌላ ቃል ሲጠቀም ጭሰብ ያለ ሰውዬ ታውቃለህ። እንዴት ሰው ሰይጣን ጋር ሄዶ ጥፍት አእምሮ ያለው ሰው እግዚአብሔር የሚጠይቀው? በቃ እግዚአብሔር አልሰማኝም ብሎ ወደ ጦርነት መውጣት ይሻላል። የሞት ሞት ማለት ነው። አሕዛብ ቢሄድ አይገርምም፣ አይደንቅም። ግን አንድ ንጉሥ እግዚአብሔርን የሚያመልክ ሕዝብ መሪ የሆነ ሰው የት ጋር ሄደው? እማወራችሁ ነገር ታሪክ እንዳይመስላችሁ አሁን እየሆንበት ያለው ነገር ይላል እና ልንገርህ ነገ ከኔ ጋር ትሆናለህ። ትዝ ይላችኋል ኢየሱስ መስቀል ላይ ዛሬ በገነት ከኔ ጋር ትሆናለህ። እንዴት ያስደስታል! የመጨረሻ ህይወትህን ዘመኑን በሙሉ በውንብድና ጨርሶ እግዚአብሔር ምሕረት አድርጎለት ዛሬ ከማጋ ከኔ ጋር በገነት ትሆናለህ የሚለው እንዴት ያስደስታል! ይሄኛው ግን ምን አለው? ነገ እኮ አብረን ነን ነው። ነገ ምን አብረን ነን ማለቱ ነው። ዛሬ በመንፈስ አወራኝ፣ ነገ ነፍስ ለነፍስ ነው የምናወራው አይነት ነገር። እግዚአብሔር ከዚህ ያድን። እሺ፣ በኋላ ነው በደንብ የሚገባችሁ ማለት ሀሳቤ
ነገ ከኔ ጋር ትጨመራለህ አለውና የሚገርመኝ ምን ሆነ ይላችኋል መሰላችሁ? ሳኦል ስትሬት ዌይ ወደቀ ማለት በቁመት ወደቀ እና ሁለት ሰዎች አወዳደቃቸው ያስቀኝ እዚሁ ዘመን ላይ አንደኛው ጎልያድ ሁለተኛው ሳኦል እንዲህ ወድቅ እንዘፍ ያለ ሰው ማለት ነው። እስቲ እንዘፍ ለምን ነው ታውቃላችሁ? እንዘፍ ብለው የሚወድቁ ሰዎች ሁለት አይነት ባህሪ አላቸው። እግዚአብሔርን የማያውቁ ወይም ደግሞ የሚንቁ ናቸው። ምን አልኩኝ? አሜን። እግዚአብሔርን የማያውቁ በፊታቸው ይወድቃሉ። እግዚአብሔርን የሚንቁ በፊታቸው ይወድቃሉ። አሜን። እስቲ እንደዚህ ባሉ እግዚአብሔርን አንልቅም። እግዚአብሔር መንፈስ ቅዱስ ያብራልን። አሜን። ቃሉን የምትንቅ ከሆነ በቁመት ነው የምትወድቅ። ማታውቅም ማትንቅም አትሆን። እንደዚህ በሉ እግዚአብሔርንም አንልቅም። የእግዚአብሔርንም ሀሳብ ከማወቅ ወደኋላ አላፈገፍግም። መናቅም አለማወቅም ወደፊት ያስደፋል። ወደቀ ይላል። እሺ ከዛ በኋላ ታሪኩን አንጋሙት። ወደቀ አልበላም ማለት እንደምን ያው በላ ተነሳ። ያው ቢበላም ተቆቤ ነው። የሚገርም ሴትዮዋ ያቺ ሟርተኛ ሳኦል ጎኑ ስታክ በጣም የገረመኝ ባይተ ሳሙኤልን አይታ ነው ሳኦልን ያወቀችው። ማንን ልጥራላ አለችው። ተሸፋፍኖ ነው ሄዶ ሸጉዶ ነው ሄዶ። ሳኦል ከሆነ በጣም ከባድ ነው። ህግ አውጪው ምን ሊመማል ህግ አፍራሽ ሆኖ ሲመጣ ምን ትላለህ? ሊገለኝ ነው የምትለው፣ ሊሸውደኝ ነው የምትለው። እና ያ ስለሆነ ፈርታ ይሄ እኮ አይሆንም ሲላት በፍጹም ችግር የለውም ብሏት ነው ያሳመናል። እና በጣም የገረመኝ ሳሙኤልን ስታይ ማንን ላውጣልህ አለችው። በመንፈሱ የማንን መንፈስ ላውጣልህ ስትለው ማንን አለ? ሳሙኤልን አለችው። እሺ ብላ ሳሙኤል ሲወጣ ሳኦል መሆኑን አወቀች። የዚህ ሚስጥር አልነግራችሁም። ለምን ነው ዩቲዩብ ምን አልኩኝ? ሳሙኤልን ስታይ የሳሙኤልን መንፈስ ስታይ ማን መሆኑን አወቀች። ይህንን ዩቲዩብ ቻናል ላይ አይገርምም እንዴ? እንዴት ሰው ሳሙኤል የሚባለው ነገር አይቶ እያ ሳኦል ላይ ያለች ለምን የሚለው ሰብስክራይብ አለ። አንዳንድ ቃል ታውቃላችሁ ዝም ብለን እንሰማና ቀለል ያለ ይመስለናል። ከፍለት ያለ እነዚህን 4 ወር እኮ ብዙ ሰው እየከፈለ ነው ስብከቱ ጋር ቀለል አድርገህ ስላየህ ነው ስላገኘ እወዳቸዋለሁ። ሲቀልል ኤኒዌይስ ይህንን አልናገርም ልለፈው። ያ ሆነና ሳኦል እንትና በዚህ ጊዜ ላይ ተመልከቱ፣ ፍልስጤማውያን ማን ላይ እየዘመቱ ነው ብያቸዋለሁ? እስራኤል ላይ እየዘመቱ ነው። እሱ ተጨንቆ ነው ያለው። እነሱ ደግሞ ጭራሽ የጌት ንጉሱን አንኩስን እንዲሁም የፍልስጤም አለቆችን በሙሉ ሲደመር በሰው ሀገር ውስጥ ያለ የጥቅም ተገዢ የሆነ ማን አለ? ለዳዊት ከባድ ነው። ለዳዊት በዚህ ሰዓት ከባድ ነው። ለማን ይወግናል? ላበላው ወይስ ለፈጠረው ማህበረሰብ? አንኩስ ቤት ሰጥቶታል፣ መሬት ሰጥቶታል፣ አበልቶታል፣ በችግሩ ጊዜ ደርሶለታል። ለአንኩስ ይቆም ወይስ ለእግዚአብሔር ሕዝብ? በጣም የሚገርማችሁ ዳዊት እግዚአብሔር ሁሉ ትዝ አለው። ነጥብ እንድትይዙልኝ ይፈልጋል እና ምን እንዳሉ ታውቃላችሁ? በእንግዲህ ተዘጋጅ አለው አንኩስ። በጣም ይገርማችኋል። አንድ ጠላት እኮ ደስ ይላል። በተዘጋጅ ከኛ ጋር እንግዲህ ምን ታደርጋለህ? የገዛ ህዝብን ማለት ነው። ተዘጋጅ ሲለው ዳዊት ምን እንዳለ ታውቃላችሁ? ጌታዬ እኔ እኮ ከአንተ ጋር ሁል ጊዜ እስከ ዛሬም ነው የሰው ሀገር ሁሉ ምን እያደረኩልህ እያስገባህ። በጣም የሚገርመኝ የታማኝነቱ ብዛት ከሌላ ሀገር እንኳን ጦር ገድሎ እያንዳንዱ ሴቱን ወንዱን ምኑን አጥፍቶ ከብት ብቻ ነው የሚያመጣው። ሰው
በዚህ 1 ዓመት ከ4 ወር ማለት ነው ከሌላ ቦታ ይዞ አመጣ አይቀር ወንድም ሴት ለምን ሆነ ታውቃላችሁ? ዳዊት ነው በዘመኑ እዚህ ያለ ምን ያመጣብን ሌላ ዘር ያመጣብን እንዳይሉ አለ ለስሙ ሲጠነቀቅ ነገር አይቶ አንድ ባሪያ ምርኮ አላመጣም። ከብት ያመጣል፣ በግ ያመጣል፣ ምን ያመጣል፣ ግን ሰው ይዞ አይመጣም። ለምን ሲባል ለታማኝነቱ እና ለአንኩስ ታማኝ ነበር። ራሱ አንኩስም ምን ብሎታል? አንተ በኔ ፊት በዘመን ሁሉ ጠባቂ ትሆናለህ፣ ቅን ነህ። እንደውም አዲሱ ትርጉም የተመቸኝ ቅን የሚለው ታማኝ ነህ። ታማኝ አው የታማኝነት ግን ትንሽ ጥያቄ አለው። ተመልከቱ፣ ዳዊት ለማን ነው ታማኝ? ለአንኩስ ለፍልስጤም። እና ምን ሊያደርግ ነው ማለት ነው? እሱም 600 ጦሮቹ አብረው ምን ሊያደርጉ ነው ማለት ነው? እንደዚህ በሉ ለራሳችሁ። አችም ሌላ ነጥብ ነች። ከእግዚአብሔር ይልቅ በሉ ለሰው ታማኝ አልሆንም። በኮሮና ዘመን በደንብ መድገም አለብን። አረድገሙ ከእግዚአብሔር ይልቅ እኔ አሁን ታማኝነቱን አልጠላውም እኮ ዳዊት ለሰው ታማኝ መሆኑ ለያን አምጥቶ ይኸው 1000 በግ 800 በሬ ምን አምጥቻለሁ ያለ ይሰጣል። መሬት ታማኝ ነው፣ መልካም ነው፣ ጥሩ ነው። ግን መታመን ያለበት ለማን ነው? ለእግዚአብሔርና ለእግዚአብሔር ሕዝብ ኖ ይሄ እኮ ምኔ ነው? ሕዝቤ ነው። ነገ ምን የምልበት ነው የምነግስበት ነው እግዚአብሔር የተናገረኝ ብለህ ለማን ነው መታመን ያለበት? አሁን ምነግራችሁ ሚስጥር ልመጣ ነው ወደ ነጥቤ። የታማኝነት መዛባት ምን እንደሚፈጥር ልነግር ነው። አሁን ጀመርኩ ሰከተ ጀመርኩ። ከእግዚአብሔር ይልቅ ለሰው ታማኝ ስትሆን ምን እንደሚሆን ልንገር። በጣም ይገርማችሁ። በዚህ ሁኔታ ላይ ያለ ፍልስጤም አለቆች መጡ። ያው እንግዲህ ጦር ሁሉ እየተሰበሰበ ነው። አንኩስም የራሱን ሰብስቧል። ዳዊትም ተሰብስቦላል። ጀሌ እንደዚህ ትሉ ማንን ሊወጋ? አንዳንድ ሰው እኮ ይሰለፋል ታውቃለህ፣ ሊወጋ አንዳንዴ ሳት ያደርገዋል። ዳዊትም ሳት ብሎ ነበር። ማንን ነው የሚወጋው? ቢጠፋ ይሻላል፣ ለምን ብሎ ቢጠፋ ይሻላል። የሚወጋው ማንን ነው አልኩኝ? የገዛ ምኑ እስቲ ወንድሙን ነው አማራችሁ። ነገር ግልጽ ነው። እሺ ግልጽ ባይሆን ይሆናል። ኢየሱስ ጌታ እና ተሰልፎልሃል። አንተ በእግዚአብሔር እንደዚህ ብሎ ያየው የሚመስል የገዛ ወገንህን ይሄ ሰውዬ ለዚህ ሰውዬ ታማኝ ሆነ ልገድ ነው ልታጠፋ ነው ብሎ ምን ቢያደርግ ነው? እግዚአብሔር ቋንቋ እንደበላለቃ አይ እግዚአብሔር ክብር ለኢየሱስ ይሁን። ከዛ ፍልስጤሞቹ ዋና አለቆች ምናምን መሳፍንቱ ሲመጡ ሲያዩት ማን ነው? ዳዊት። ጠጋ ሲሉ ማን ነው? እንዴ ይሄ ሰውዬ ትናንትና ምን ብሎ የተዘፈነለት ዳዊት እልፍ ገደለ ሳኦል 1000 ገደለ የተባለለት አይደል እንዴ? መልሶ ብራዘር አራች እንደዚህ አይነት ሲስተም የለም ማለት መልሶ ምን ያደርገናል? ምንም ቢሆን ምኑ ነው አለ። ምንም ቢሆን ደም ነው ደም ይዛል ማለት አሉና በፍጹም ይሄ ከማጋይ ነው። ከዛ አንኩስ በቃ መጣ። በቃ ዳዊት በጣም ይቅርታ አንተ ተመለስ በቃ ነው። አንተ ተመለስ በቃ። እንዴ ምን አረኩ እኔ? ምን አረኩ? እስከ ዛሬ ለአንተ ታማኝ ነኝ ይላል። አሁንም ድገሙልኝ። ከእግዚአብሔር ይልቅ በል ለሰው ታማኝ አልሆንም። ድብን ይበል እንጂ ለሰው ታማኝ አልሆንም ያልኩት ግን ግልጽ ነው። ደግሞ ለሰው ታማኝ አትሁን አላልኩም አልኩ እንዴ? ከእግዚአብሔር ይልቅ በልልኝ። ከእግዚአብሔር ይልቅ ለሰው ታማኝ አልሆንም። ለሰው ግን ታማኝ ሆናለሁ በል። አማርኛ ከባድ ታማኝ አትሁን ብሎ ያለው ከእግዚአብሔር ይልቅ ነው ያለው። እሺ ወይም እናስተካክለው ሌላ አማርኛ ከሰው የበለጠ ለእግዚአብሔር ታማኝ ሆናለሁ በል። በቃ ተቃምጦ ከዛ እግዚአብሔር ቋንቋ ደበላለቀ። ብቻ ዳዊት ምን አደረገ? አይቻልም ብለዋል አለቆች። አንተ ምንም ቢሆን በውስጡ ይዞ በቃ ምንም ቢሆን በውስጡ ምንም እስራኤላዊ ነው መልሰህ እኛን ምን ልታረግ ትችላለህ?
ጦር ላይ ያው አዙረን ልትመታ ትችላለህ፣ ተመለሳል። ስለዚህ ዳዊት ከመጣበት ከጺቅላግ የተነበረው እዚህ ሸለቆ ላይ የነበሩት እና እስራኤላውያን ኢዝራኤላይት የሚባለው ሸለቆ ላይ ነበሩ። እነዚህም እዚህ ላይ ነበሩ። ምን ተባለ ይላል? በቃ ተመለስ። ወዴት? ወደ ሰጠኸው ምድር ሸኘው አሉት። ማንን? አንኩስን ማለት ነው። ስለዚህ ወዴት ተመለሰ ይለናል? ጺቅላግ በል። ከዛ አይ በቃ እንግዲህ እግዚአብሔር አልረዳኝም፣ እግዚአብሔር እንግዲህ ምን ላድርግ ምናምን ብሎ ሲመለስ ታሪክ ተቀይሯል። ቁጥር 30 ማለት ይሄ ምዕራፍ 30 ሲመለስ ብራዘር ሚስቴ ልጄ አበልጄ ካለ ያን ጊዜ ማለት ነው። ሚስጥሩ ብሎ ታውቃላችሁ? ጥርግርግ ያርገው አማሌቃውያን የሚገርመኝ በኋላ በጣም ነው። ጥርግሩ ቀርገው ሲመለስ ጺቅላግ ላይ ከ3 ቀን በኋላ ተመልሶ እንጀፍ እያለ ሲመጣ ሚስት ዋና ነገር የለም፣ ልጅ ዋና ነገር ጥርግርግ ተብሎ ይደላል። ለምን ብትለኝ ከእግዚአብሔር ይልቅ ለሰው ታማኝ መሆን ስትጀምር ምርኮ መማረክ ትጀምራለህ። ልድገመው። ከእግዚአብሔር ይልቅ ለሰው በሉት ታማኝ መሆን ሲጀምር ነገሬ መማረክ ይጀምራል፣ መበዝበዝ ይጀምራል። ሲመለስ ልጅ የለ ሚስት የለ አቢጌል የመሰለ ማለት ነው ምርጥ ሚስት ልጆች የሰራዊት የ600 ሰራዊት ልጆች በፍየል ምናምን ምክንያቱ ምንድን ነው ብዬ ሳይ ለካ ሰውየው ከእግዚአብሔር ይልቅ ለማታማኝ ሆነ። ሲል እግዚአብሔር ታማኝ ለሰው የሚለው ነገር እንግዲህ ብዙ እናንተ ፍቱት። ለራሳችንም ነገር ሊሆን ይችላል። ለራሳችን ለወዳችን ብለን የምናረጋቸው ብዙ ነገሮች አሉ። ለምቾታችን ብለን ለእግዚአብሔር አንታመን። ያን ጊዜ ከጠየቃችሁ መበዝበዝ እንጀምራለን። ምርኳችን ምን ይደረጋል? ይወሰዳል። ያለን ነገር ሳናውቀው ምን ብሏል? ምንም ሀገር ሰላም ነው ብሎ ሲመጣ ምንም ነገር የለም። ቤቶቹ እንደው ምን ብሏል? ከተማው ቤቱ በሙሉ ተቃጥሎ እነሱ ሁሉ ልጆችና ምንቶች ወስደዋል። ይሄው ማለት ጀመረ እና ከፍተኛ ለቅሶ ምን አደረጉ ይለናል? አለቀሱ ይላል። እንደውም ጭራሽ እነዚህ 600 ይሄን ያደረገ ማን ነው? ዳዊት። ምን እናደርጋለን? እንገባዋለን ሲሉ ተጨነቀ። ሚስት የለም ምን የለም ልጅ ከብት እንኳን ምን ተጠቋል። ሚስት ምን ይታል? ልጅ የለም ምን ነጥቦችን እያዛችሁ ነው። ዛሬ እንግዲህ ወደ የነጥብ ጌታ ይባላል። ከዛ ደስ የሚለኝ ዳዊት በጣም ደስ ይለኛል። ከዚህ በኋላ ነው ሁለት ነጥብ ተናግሬ ማቆም። ስለ ወንዶችና ቁጥር 6 ላይ ነው 30 ቁጥር 6 ስለ ወንዶችና ስለ ሴቶች ልጆቻቸው የሕዝቡ ሁሉ ልብ ተቆጥቶ ነበርና ሕዝቡን ሊወግሩት ስለተናገሩ ዳዊት እጅግ ተጨነቀ ይልና በጣም የሚገርማችሁ ዳዊት ወደ ልቡ የተመለሰ ይመስለኛል። ወደ አእምሮ የተመለሰ ይመስለኛል በዚህ ሰዓት ላይ ምክንያቱም ዳዊት ግን በሉ ስታብረና በቆይቃል ዳዊት ግን በሉ በአምላኩ በእግዚአብሔር ልቡን ኢየሱስ ጌታ ምንም እንኳን ከእግዚአብሔር ይልቅ ለሰው ታማኝ ብሆን የሰው ባሪያ እንኳን ብሆን ነገሬ ድንገት ሳላውቀው ሽው ተደርጎ በጠላት ቢወሰድብኝም ግን አምላክ አለኝ። ኢየሱስ ጌታ አሁን ምን አይነት አምላክ እንደሆነ ነው የምነግራችሁ። ግን ምን አለ? እግዚአብሔር የሚባለው ነገር ላይ ልቡን አበረታ። ኢየሱስ ጌታ የፈለገ ነገር ይወሰድብህ አንተ እግዚአብሔር አሜን። ከዚህ ነው የሚጀምረው። ምርኮ መመለስ ነው ማውራችሁ። ከምን ይጀምራል ካልከኝ መጀመሪያ እግዚአብሔርን ማሰብ
እኔ ማን ነኝ ስትል ኢየሱስ ጌታ ዓለማትን የፈጠረ እግዚአብሔር ካንተ ጋር አሜን። የከበበ ጨለማ ቢሆን የከበበ ሞት ቢሆን የከበበ መጠራረግ ተጠራርጎ የተወሰደብህ ነገር ቢሆን ድንገት ቀና ስትል ግን እግዚአብሔር አለ። አሜን። ኢየሱስ ጌታ ፈጽሞ በዚህ ሰዓት መጽናናት የሚችልበት ሁኔታ ውስጥ አይደለም፣ ግን ልቡን በእግዚአብሔር ምን አለ አበረታ። እስቲ በምንም አይነት ሁኔታ ውስጥ ሆን እግዚአብሔርን ሳስብ ልቤ ይበረታ። ኢየሱስ ጌታ ልቡ ጸና። ሃሌሉያ ዋቀበ የተወሰደብህ ነገር ቢሆን ይመለሳል። አሜን አሜን አሜን። የመጀመሪያ ነገር በችግር ውስጥ መፍትሄ ልንገራችሁ፣ እግዚአብሔርን አስብ። ሁሉን የሚችል ሁሉን የሚገዛ ሁሉን ማድረግ የሚችል እንደገና መፍጠር የሚችል የሞተ ነገር ቢሆን ትንሣኤ መስጠት የሚችለውን እግዚአብሔርን ምን አደረገው? ለዚህ ነው ዳዊት ብዙ ጊዜ እግዚአብሔርን ምን አደረገው አሰብኩት ይላል። ከዛስ ስታስበው ሁኔታው ስታይ ሚስት የለችም፣ በጣም የምትወዳት ሚስት፣ ልጆች የሉም፣ ምናምን የሉም፣ ከብቶች ምናምን ኢኮኖሚው ምናምን ተመቷል። ግን ማን ስታስብ? እግዚአብሔርን ስታስብ እፎይ ትላለህ። አሜን አሜን። አለበለዚያ እርግጠኛው ነው ምንም እፎይ አትልም። እንደውም ሁኔታው ችግር ነው እያልክ ወዮ እያልክ በመንታት ደረተ ምንም አማራጭ የለም። ሚስቴ አቢጊያ እያልክ አማራጭ እግዚአብሔር አሰብክ ግን እንደገና ደስ ይላል። አሜን። እጅ ላይ የገባ ነገር የለም፣ እጅ ላይ የሚታይ ነገር የለም፣ ሁሉ ተወስዷል። እግዚአብሔርን ስታስብ ይመራል። ኢየሱስ ጌታ አሜን። ዳዊት ይገርመኛል። ማታ ለማንኛውም እንደሱ ጋር እያወራሁ ነበር። ዳዊት የሚገርም ሰው ነው። አቤሜሌክ እያሳደደው ይዘምራል። እያሳደደው እግዚአብሔርን አሰብኩት ይላል። ምስጋናው ዘወትር በምኔ ነው? በአፌ ነው። እኔ ምላሴ ላይ ያለው እንትና ስድብ አይደለም። ምላሴ ላይ ራሱ ያለው ማመስገን ነው። እስቲ አመሰግናለሁ በደምብ አረ በመድኃኒዓለም አመሰግናለሁ። ስለማን ያመሰግናለሁ? እዚህ ጋር ነው የሚጀምረው። ምርኮ በምን ይመለሳል ካልከኝ ነጥብ አንድ እግዚአብሔርን አስብ። አሜን። ሁኔታውን ካሰብክማ ታርዳለህ፣ ትቀጥላለህ፣ ትጨልላለህ። አሁን የአዲሱ ቋንቋ ትጨልላለህ። ቃል እንግዲህ ዛሬ ከብዙ ወራት በኋላ አዲስ ስብከት ስለጀመር ቃል እንግዲህ ቅርታ ያስተካክልኩ መጣ። ኢየሱስ ጌታ አሜን። ሁኔታውን ካሰብክ ማማማሪ ነው የሚጠብቅ። እግዚአብሔር ማሰብ ስትጀምር ግን የሚገርም ታሪክ መቀየር ይጀምራል። አረ ምን በል አሜን። የሆነ ኢንጆይ ብቻ ታረጋለህ አይደለም፣ ታሪክ ይገለበጣል። አሜን አሜን አሜን። ኢየሱስ ጌታ አሜን። እሺ ታሪክ ምን ማለት መቀየር ጀመረ። በጣም ይገርም ነው። ዳዊትም ወዲያው ትዝ አለ የሆነ ነገር ታውቃለህ። እግዚአብሔር ማሰብ ሲጀምር የሆነ ነገር ትዝ አለ። ምን እስቲ ፓስተር ያምን ዳዊትም የአቤሜሌክን ልጅ ካህኑን አብያታርን ኤፉዱን አቅርብልኝ አለ። ኢየሱስ ጌታ አሜን አሜን አሜን። ይሁን ካህን አለ ሰውየው ማን አለ? አሁን ስማ ይያል ስማ በኢየሱስ አብያታር ያሳበደኝ ቃል ነው። ይሁን ካህኑ አብያታር አለ። ካህን ነው። እሱ ተከትሎ ነው የመጣው። ከሳውል ቤት አምልጦ ነው የመጣው። ለምን መሰለህ? አንዳንድ የሚታያቸው ካህን አለ። ቀጣይ ማን እንደሆነ እግዚአብሔር ከማጋ እንደሆነ የሚታያቸው ሰዎች አሉ። አብያታር ሲያይ ይሄ ነገር የሳውል ነገር በአፍጢም መደፋት ነው ቀልቦ ይታያል። ታውቃለህ። ስለዚህ እኔ የሚሻል ማለት እግዚአብሔር ዳዊት ጋር እግዚአብሔር ነው ያለው እና ዳዊት ያስቀኛል፣ ይገርመኛል። እባክህ አብያታር አንተ እውቅና አለ በእግዚአብሔር ፊት ካህን ጸልያለህ ነው አንጧንጧንጧን ኢየሱስ ሲያምጣው አምጣው ሁሉን አምጣው የሹሉን አምጣልኝ ኢየሱስ ጌታ አሜን አሜን። እግዚአብሔር ማሰብ ስትጀምር ታሪክ መገልበጥ ይጀምራል። አሜን። ምኑን አምጣልኝ አለ? የሹሉን አምጣው ኢየሱስ ጌታ አሜን። እስቲ ጨርቅ ላይ ጉዳይ አለ። አሜን። የሚገርም ነገር ኢየሱስ ጌታ አሜን። እዛ የሹል ላይ ቆመለ ያለው በዚህ ጋር 6 ድንጋይ በዚህ 6 ድንጋይ ግን ታሪክ የሚገለብጥ ነገር አለ። አሜን። እዚህ ልብስ ላይ እዛ ኤፉድ ላይ የሆነ
ነገር ነው፣ ግን መልስ ያመጣል። ያንን ኤፉድ መልበስ ስትጀምር ታሪክ ይገለበጣል። ገላትያ ምዕራፍ 3 ቁጥር 28 ያውጣል። ይሄ ኢየሱስ ጌታ። እስቲ መልበስ በሉ። ቅድም ያወለኩት ለዚህ ነው። አሁን ለመልበስ በፍጥነት 27 ጀምሮ ኢየሱስ ጌታ። በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። እሺ ልጆች ናችሁ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁትን ሁሉ በክርስቶስ ለብሳችኋልና። የተጠመቃችሁ ሁሉ በክርስቶስ ለብሳችኋልና። ክርስቶስን ለብሳችኋልና። ኢየሱስ ጌታ። እግዚአብሔርን ማሰብ ስትጀምር ይሄ ኤፉድ አሁን አዲስ ኪዳን ላይ የምትለብሰው ጃኬት የለም። ትዝ ይልሃል ኢየሱስ ጌታ። የለበስከው ኢየሱስ ትዝ ይልሃል። እግዚአብሔር ማሰብ ስትጀምር እኔ እኮ የጀግና ልጅ ነኝ ትላለህ። እኔ እኮ አምላኬ አሁን ብያው ነው ትላለህ። ስማኝ እያንዳንዷን ነገር አበጥሮ ያመጣልኛል ትላለህ። ፈጽመህ ምን ሆን ምን ማለት እንደሆነ ታውቃለህ። በኋላ እመጣበታለሁ፣ ግን አሁን ልጥቀስ። መርፌ እንኳን ከተወሰደብህ ሰውየው ተዛ ነው ማንነቱ። እኔ እንደዚህ ማለት ስሰዋል ነው አንቷል ይሆናል። በጣም በነገራችን ይህን ኤፉድ መልበስ በጣም በጣም ከባድ፣ ከድጡ ወደ ማጡ ውስጥ ያስገባል። ምን ማለት ነው ታውቃለህ? ምን ማለት ነው ታውቃለህ? ሳውል እኮ በራሱ ጊዜ አርጎ ለማጠን ጀመረ። ሳሙኤል ሲቀርበት ማጠን ጀመረ። የክህነት መጣነ ባሰብህ ነገር ባትለብስ ባታጥን መስዋዕቱን ባታረግ ይሻለ ነበር። ዛሬ መንግስት ካንተ ይሄ ልብስ ዝም ብለህ የምትለብሰው ልብስ አለ። ካህን መሆን አለብህ። ለዚህ ነው ኢየሱስ ጌታ። እሱ ከጨለማው ስልጣን አዳነ። ኢየሱስ ጌታ። አሜን አሜን አሜን። ይሄን ሁለተኛ ጴጥሮስ ነው 2:10 ላይ ኢየሱስ ጌታ። አሜን 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 አሜን። ወደሚደነቅ ብርሃን አፈለሰና እሱም የምን ያደረገልን የርስቱ ካህናት ካህን። አሜን አሜን። ሰውየው ከድጡ ወደ ማጡ ውስጥ የሚያስገባው ከእግዚአብሔር ጋር የሚያጣላው ነው። ሌዊ አይደለም፣ ካህን አይደለም፣ ግን አንጦንጦንጦ ይላል። ኢየሱስ ጌታ። አገኛችሁ? እግዚአብሔር ጭራሽ ሊከፍሰው ይችላል። የሚችለው ማን ነው? አብያታር ነው የሚችለው። አብያታር አለልኝ አላለ፣ ነብይ አለልኝ አላለ። አረዲ ያለው አለ። አሜን። እንዴ እንደለተ የላችሁ ምን አለ? ነብይ አለልኝ ካል እሱ ራሱ ቀላል መሰለ እንዴ? እሱ እኮ ቢጮህልህ መልስ ይመጣል በጊዜው። አብያታር ነው እውቅና ያለው ግን ዴቭ ራሱ ያውቃል። ታውቃለህ? ኧረ አሜን አሜን አሜን። የሚገርምህ በዚህ ሁኔታ ነው ክህነት ራሱ ከሌዊ ቤት ወደ ዴቭዬ የመጣው። ኧረ አሜን 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 አሜን። ይሄን የከባድ ሰው ነኝ አለ ኢየሱስ ጌታ። በእኔ ውስጥ ገና የሚመጣ አለ። ኢየሱስ እንኳን ይመጣል። ስለዚህ ምን አድርጓል? አንተው ኢየሱስ ጌታ። ስለዚህ ሁሉም ኢየሱስን ለብሳ። አሜን አሜን። ለበሰ ኢየሱስ ጌታ። አሜን። ከዛ ቀጥሎ ምን አለ? እግዚአብሔር ሆይ እነዚህን ጠላቶችን ምን ልበል? ተከትዬ ልብታቸውን ማልካለሁ ብሎ ጠየቀ። ሶስተኛ ነጥብ ጠይቅ። የመጀመሪያ ነገር እግዚአብሔርን አስብ። አሜን። ሁለተኛ ነገር ማንነትን ወቅ። የለበስከው የተሰጠውን የፉድ ሳይሆን ማን አለ? ክርስቶስ ነው። አዲሱ ሰው ምን ብለው ለብሻለሁ በለው። ምን አይነት ነገር ነው? ኮሮና ለብሻለሁ። በቃ ነው ሰው 14.5 ተባለ።
ክርስቶስ ምን አደረገ? ይህንን ማሰብ ነው ያለብህ ብራዘር። አንተ ነው ማለት ያለብህ። ነቢይ እንትና ጋር አትንጦልጦ በዛ ሰዓት ማለት አለበት ግዴታው። እሱ ምንም ፎርማል የሆነ ህጋዊ መብት የለውም። ግን አና ነው ነው ኢየሱስ ጌታ ከርቀት ይታየዋል። እሱ ሃሌሉያ አሜን። ምንን ካንተ ቤት አለ ለዘላለም እግዚአብሔር አይወሰድብህም። ሃሌሉያ ነገስታት ከቤት ምን አይነት አይቋረጥም። ማንን ጨምሮ? የናዝሬቱ ኢየሱስ የነገስታትን ንጉስ ጨምሮ ካንተ ዘር ይመጣል። ይህንን ቀድሞ ያውቃል። ታውቃለህ ሰውየው ሳይነገረው የሚያውቅ። ስለዚህ ብራዘር አንተ ያንቺ እንደውም እየበቃለሽ ነው ማለት ነው። አልገባ የሌዊ ቤት ክህነት የመጠየቅ የመለመን ያቆምና እኔ ጋር ይመጣል ማለት ነው። ብራዘር ንቃ። አንተ ጋር እግዚአብሔር አለ። ኢየሱስን ለብሳ እስቲ ኤፉዱን ኢየሱስን ለብሻለሁ። ህጋዊ እውቅና አለኝ በልባክ የዚህ ነው በክርስቶስ ኢየሱስ ወደ አብ መግባት ድፍረት ምን በክርስቶስ ኢየሱስ ወደ አብ። አንተ ብራዘር ወደ ቤተ መንግስት እንዳይመስል እሱንም ቢሆን ገብተናል። ይሁን ኢየሱስ መግባት ምን አለ? ድፍረት አለ። you have the boldness to enter to the Father. ልብሱን አስብ። አንዳንዶች እኮ አውልቀን ቁጭ አድርገናል። ለዛ ግን አስበው ስትለብሰው ኢየሱስን ስትለብስ አዲሱን ሰው ስትለብስ ነገር መስተካከል ይጀምራል። አሜን። ቁጥር 3 ምን አድርጋሉ? ጠይቅ። ለምን? አሜን አሜን። ምርኮ ያኔ መመለስ ይጀምራል። እስቲ ለምን አለ? አስክ። ለዚህ ነው እግዚአብሔር ምን አደረገ ነው የሚለው? ጠየቀ፣ አስካረ። ማቴዎስ 7:7 ይሄንን ነው የሚያወራው። ቶሎ ብዬ ልለፍ። ምን አድርጎ ነው የሚለው? ሶስቱ መርህ 7:7 አስክ ነው ራሱ የሚለው። አይገርማችሁ? ሶስቱ መርህ አንደኛ ራሱ ምንድን ነው? አስክ ነው። ምን አድርጎ? ለምኑ። ሁለተኛው ኤስ ነው አይደል? ሲክ ምን አድርጎ? ፈልጉ። ሶስተኛው ኬ ምንድን ነው? ምን አድርጎ ማለት ነው? አስክ ነው ራሱ ሁሉ አስክ ነው። አስክ ነው ራሱ ለምኑ ነው የሚለው። እንደዚህ ጋር ለማየት ይችላል። ሁለተኛ ኤስ ምንድን ነው? ሲክ ፈልጉ። ምን ታደርጋለህ? ታገኙማላችሁ። ኬ ምን አለ? ኖክ አንኳኩ። ምን ያደርግላችኋል? ለምን መሰለህ? ህጋዊ መብት አለ። ኤፉዱን ለብሰው ጅራ ኢየሱስ አሜን።